በአንቺ ችግር ጊዜ እኔ አብሬሽ ነበርኩኝ አይደል? እኔ ያንቺ ወረቀት በተበላሽ በዛን ሰዓት ወላሂ ከልቤ እንደ እህት ነው የተሰማኝ። ለምን አምኜሻለሁ፣ በየዋህነት እቤቴ ነው ያስገባሁሽ። ለምን ሚዲያ ላይ ያሳልፈሽ ሰጠሽ? ለምን እኔን ከሌሎች ጋር ስለኔ ለምን አወራሽ? እኔ ጋር የተገናኘ ነው ትላንት ነው። እሱም ሀቢባ ጋር ስላየሁሽና ስራ ፈላጊ ነች እቺ ልጅ ስላሰብኩ ነው ወላሂ። እሺ ሀቢባ፣ አሁን አንቺ ከሷ ጥለሽ የወጣሽበት ምክንያት አንደኛ በጠዋት 10 ሰዓት ላይ መክፈት ሲገባኝ በጊዜ ግቢ ያለችኝ፣ ሁለተኛ ስስቅና ስቀልድ ላይቭ ላይ አትሳቂ ስራሽን ስሪ ያለችኝ ብለሽ ነው። በቃ ይሄ ነው ምክንያትሽ? ሌላ ምንድን ነው ምክንያትሽ? ከሷ ጋር ጥለሽ የወጣሽበት ምክንያት አንደኛ በጊዜ ግቢ ያለችኝ ላይቭ 10 ሰዓት ነበር የሚገቡት፣ ሌሎች የሚገቡት 10 ሰዓት ነው፣ እሷ ግን 9 ሰዓት ግቢ ያለችኝ ነው። ያነ ብቻ ሳይሆን እሷ የምትፈልገው በእሷ አካውንት እንደገባ ነው። ደግሞ በየት ሀገር ቋንቋ ነው የሚወራው? እንዴት በእሷ አካውንት ገብቼ የእሷን አካውንት እንዳሳድግ ነው የምትፈልገው? ምን ችግር አለው ብታሳድጊ? ደሞዝ ትከፍልሽ የለ? ቢሆንም ታዲያ የተስማማንበት በእኔ አካውንት ነው። በቃ እንደዛ ከሆነ በእኔ አካውንት ቀጥላለሁ። አታያትም? ለዚህ ምክንያት ነው ወላሂ አዚም ወላሂ ባንቺ አካውንት አልተስማማንም። እኔ ሲጀመር አሁን ሰሞኑን አንቺ ጠፋሽባቸው ሰዎች አንቺ ጠፍተሽ ስለከረምሽ አሁን ኢትሶኪ በዚህ ግቢ። ቀጣይ ግን የምትገቢው በእኔ ነው። እኔ ማሟላት ያለብኝን ስልክም ሆነ ሌላም የጎደለ እቃ ካለ እያንዳንዱ ነገር እኔ አሟላለሁ። ከአንቺ የምፈልገው ስራሽን በትክክል እንድትሰሪ ነው እንጂ ይሄ እኮ ቢዝነስ ነው። እኔ የምፈልገው ለምሳሌ የራስሽ አስተሳሰብ ሊኖር ይችላል። እኔ የምፈልገው ስራዬን በትክክል መስራት ነው። እኔ እኮ እንዳሰሪ ቆፍጠን ማትይ ከሆነ ማንም እየመጣ ነው እንደዚህ የሚጮትብሽ። አንቺ ከፍለሽ ነው አይደል የምታሰሪ ሰው። እንዳሰሪ ቆፍጠን ማትይ ከሆነ እንዲህ የምትለማመጪ ከሆነ ምን አጠፋው ምን በደልኩ የምትይ ከሆነ ሁሉም እየመጣ እንደዚህ ይጨፍርብሻል። እንደ አሰሪ ሁኚ። አንቺ እንደ አሰሪ አንቺ ከፋይ ነሽ። በጣም ብዙ ስራ ያጣ ሰው አለ ኢማራት ላይ እንዴ። ቆፍጠን በይ። ምንድነው እንደዚህ መሽለጥለጥ? ጉድፈላ አንደኛ አሁን የ5 ቀን ደሞዝ አለብኝ አለች ሀቢባ አይደል? የ5 ቀን ደሞዝ ያለባትን እሰጣታለሁ፣ ብሩን እሰጣታለሁ። እኔ ብሩን አልሰጥም አላልኩም፣ ግን ከዛ በፊት ሚዲያ ላይ ከማውጣቷ በፊት በግል ማውራት አለባት አይደል? የሰጠኋትን ስራ በክብር እንደሰጠኋት እሷም በቃ ይሄ ነገር አልሆነልኝም ልወጣ ነው፣ ስለዚህ አመሰግናለሁኝ ብላ ባትልም አለውበት መውጣት። አይ ምን አንዳንዴ ስምስና የሰው ልጅ ታዋቂ ሲሆን ማሰብ አለብን። ነገ ይሄ እውቅናችን እንደዘለቀ ይኖራል ወይ? ነገ እኔ ቢቸግረኝ ወጥቼ የምለምነው ብታመም መታከሚያ በጣም የምለምነው ይሄንን ህዝብ ነው። እንደዚህ መመጻደቅ በጣም ኃይለኛ ጉልበተኛ መሆን ጥሩ አይደለም። ስስ ፐርሰናሊቲ ያላቸውን ሰዎች ስናገኝ እኛ ጉልበተኛ ስንጫወትባቸው ትክክል አይደለም። ዚስ ናት ፌር። እኔ ትክክል ያልሆነ ነገር ሳይ ደስ አይለኝም። ሀቢባዬ እኔ በጣም ነው የምወድሽ፣ ጎበዝ ልጅ ነሽ። ግን የእውነት አሁን እሷ ላይ ያደረግሽው ነገር ትክክል አይደለም። እንዴ ለምን ስስ ሰው አገኘን የማይናገር ትሁት የሆነ ሰው አገኘን ብለን እንዴ እንደዚህ እናደርጋለን? ሀራም። አንዳንድ አበሻ አሰሪዎች ወደው አይደለም ኃይለኛ የሚሆኑት፣ ወደው አይደለም። ስስ ስትሆኑ እንደዚህ ነው የምትደረጉት። እኔ ላይ ቢደረግ ደስ አይለኝም። እኔ ቤቴን አንድ ሰው ቀጥሬ ወይንም ሱቄ ለአንድ ሰው ቀጥሬ ሳይነግረኝ ለእኔ ቤት ውስጥ ለሚኖር ለሌላ ሰው ጥሎልኝ ቢሄድ ያ ሰው ይክፈልክ ነበር ምለው። ደሞዙን ያ ሰው ይክፈልክ። አንናናቅ። እኛ እርስ በርስ ሀበሾች ከተናናቅ ማን ነው መጥቶ የሚያከብረን? ማን ነው? እኛ እርስ በርስ ካልተከባበርን አለቃ እንደ አለቅነቱ መከበር አለበት። ምንም ህንድም ሆነ ፓኪስታኒ ባንጋሊ ከፍሎኝ ገንዘብ እስከከፈለኝ ድረስ ከፍሎ እስከቀጠረኝ ድረስ አለቃዬ ነው፣ አከብረዋለሁ እንደ አለቅነቱ። ነውር ነው አለቃን አለማክበር። ሀበሻ ስለሆነ አለቃ ደሞዝ የሚከፍል ሰው አለቃ ሀበሻ ስለሆነ ልንንቀው አይገባም። አረብ ብትሆን ኦፍኮርስ እንደዚህ ጥለሽባት አትሄጅም። ለራሷ ቆጥረሽ አስረክበሽ ነው ንብረቷን የምትሄጂው። እንደገና ደሞዝ ጠይቃ አልሰጥም ካላለች ለምን ሚዲያ ላይ ወጥቶ አልሰጥም ካለች እኔ ጋር ብመጪ እኔ ራሴ ፎቶዋን እለጥፋለሁ። ደሞዝሽን ላብሽን አልሰጥም ካለች ግን አልሰጥም ካላለች እቺ ሰው ለምን
እሺ ደሞዝ ስጠይቅሽ ምንድን ነው የመለስሽላት? ሰሚራ እኔ የመለስኩላት የሰራችው የሽበት የ3 ቀን ነው ጀምሪ ያልኩሽ ከ1 ነው ብዬ ስላት እኔ ሁሉንም ነገር ላላ ሰጥቼዋለሁ ስትለኝ የመጨረሻ ያልኳት እኔ ምን ያስቀየምኩሽ ነገር አለ እንዴ ብዬ ስጠይቃት خلاص ከዛው አልመለሰችልኝም። ብቻ ላይቭ ላይ እየገባች እንደዚህ ሰሚራ የምትባል ልጅ እሷ ፎቶ አለኝ የባሏ ፎቶ አለኝ ሻርጃል ማታ እንደዚህ እያለች ብቻ እኔን ስም ነው የምታጠፋ። እኔ መግባት ፈልጌ እሷን ላወራት ምክንያቱም በነዛ ሰዎች ፊት ሀቁን ማውራት ፈልጋለሁ፣ ግን እኔን ብሎክ አደረገችኝ። ብሎክ ስታረገኝ ያንን እውነት ማስረዳት አልቻልኩም እንጂ የሷን ብር እኔ አልፈልግም። እኔ መዳም ቤት ሰርቻለሁ፣ ብዙ ነገር አይቻለሁ። እዚህ በደረሰ እኔ እንደዚሁ ዝም ብዬ አይደለም። ግን አንድ ሰው ቢያንስ እውነቱን ይዞ ቢሄድ እውነት መቼም ቢሆን ተደብቆ አይቀርም። እኔ እሷን ብር አልሰጥም ብላት እኔ ተጠያቂ ነኝ። ፎቶዬንም ለጠፈች፣ ከሰሰችኝም መብቷ ነው። እሺ አሁን ሀቢባ ትናገር። ሀቢባ ደሞዝሽን ጠይቀሽ አልሰጥም ብላሻለች ሰሚራ? መች መለሰችልኝና ሲጀመር አሳይ ላኪልኝ እስኪ ጽፈሽላት ያልመለሰችው ለምን? እሷ ብሎ ሃይበኝና ልክልሻለሁ፣ ችግር የለውም። የድሮ ቁጥርሽ ነው? እሺ አንቺ ሃይበኝ እንዲመጣልኝ የድሮ ቁጥር ካልቀየርሽ። እኔ በጣም 883 ያልተከፈተ ሜሴጅ አለብኝ እንትን ያልኩትና ከላይ እንዲመጣ ሃይበኝ። አንጣልኝም እስካሁን። መክሊት ነው የሚለው ግን ይሄ ቁጥር እኔ ጋ ሀይ ያልሽኝ አንቺ ነሽ? ማን ነው እኮ መጨረሻውን ላኪልኛ። መጨረሻውን አላክሽልኝም። ኦኬ ቀስተ ነገር አለች፣ እሷን ስትነቂያት መጨረሻው ይመጣል። አንድ ሰው ፎቶ ግን እለጥፋለሁ ብለን ማስፈራራት ያለብን አልከፍልም ካለ ነው። ራይት እኔ በማውቀው አልከፍልም ካለ ነው። ካልመለሰ ምናልባት አላየውም ብለን እንጠብቃለን፣ እንደውላለን። ይቅርታ ልታጠብ ሄጄ ነው ቤተሰብ። ነው መጨረሻው ከካልኩሌተሩ በኋላ ጁማ ደርሼ ወላሂ አንቺና እኔ የተነጋገርነው በአንድ ስራ ልትጀምሪ ደሞዝ በ2500 ለአንድ ወር ከዛ ልጨምርልሽ ነበር እሺ ብለሽ የጀመርሽው ወላሂ ላዚም እኔ ቃል ነው ሀቦ አለችሽ። ከዛ እሺ አሁን የሰራሁበትን የ5 ቀኑን ላኪልኝና እንጨርስ። ምክንያቱም የሰው ሀቅ ሐራም ነው። አንቺ አላህን የምፈሪ ከሆነ ስጭኝ፣ አይ የምትይ ከሆነ ችግር የለውም። ለአላህ ሰጥቼቻለሁ። አላህ ወኪል አስቦነላ ሆነ መለኪል ከአላህ ጋር አታያይዥው ሀቦ። የምናወራው አማርኛ ነው። መጀመሪያ የተነጋገርነው ቃልሽን አክብሪ። እኔ የሰው ሀቅ አልፈልግም። ከመቼ ጀምሮ ነው ስራ የጀመርሽው? ጀምር ያልኩሽ ከአስገብኝ። አሁን ሁሉንም በአላህ ትቼዋለሁ። ምን ማለት ነው ብሎ ከኛ ጋር ሌላ ችግር አለብሽ ወይ ብሎ ከዛ ምንድን ነው መልሱ? ይህ ከካልኩሌተሩ አንቺ ካልኩሌተር አድርገሽ 83.3 ሲደመር 83 ምንድን ነው ይሄ አልገባኝ። ስለዚህ 166 ሪያል ድርሃም ነው ያለሽ እሷ ጋር ሰሚራ ጋር። እሷ ያሰበችው በ3 ቀን ነዋ።
የኔ ደግሞ 5 ቀን ነው ያለባት። እሺ አንቺ ንገሪን፣ በ31 የት ዋልሽ? በ28 ነው የጀመርሽው? እኔ ኦልሬዲ የመጣሁት ይኸውልሽ በ28 ከነሱ ቤት ሄድኩኝ። ከዛም በኋላ በ29 ጀመርኩ። 29 30 31 ከዛ 1 2። እሺ በ29 ምን ስታረጊ ዋልሽ? የት ቤታቸው ማለት መኖሪያ ቤታቸው ነው የምታድሪው? እሺ እነሱ ቤት ላይቭ ላይ 29ን ላይቭ ላይ ስትሸጪ ዋልሽ? 29 ጋር ላይቭ ላይ ነበርኩ። እሺ ቀን ሙሉ ከ10 ሰዓት እስከ 10 ሰዓት በተነጋገራችሁበት መሰረት ስትሸጪ ዋልሽ? ሙሉ ነበርኩኝ እስከ 1 ሰዓት ምናምን ድረስ ነበርኩኝ። ጥሩ 30 እንደዚሁ ሱቃቸው ሂጅ ሱቅ ውስጥ ላይቭ ላይ ዋልሽ? ቤት ውስጥ ከጧት አንስቼ እስከ ከሰዓት ድረስ ከምሳ ሰዓት፣ ከዛ ደግሞ ከምሳ ሰዓት በኋላ ደግሞ ቀጥታ ደግሞ ወደ ሱቁ እንሂድ ብላ ደግሞ እስከ 1 ሰዓት ተኩል። ኦኬ ከዛ 31ስ ልክ እንደዚሁ። እሺ አንድስ ቀን ልክ እንደዚህ እንደነገርኩሽ ነው። ቀን 2 እንደነገርኩሽ እኮ ነው ሀቡ። እሺ በጣም ጥሩ። 5ቱንም ቀን እንደዛ ከሰራሽ አንቺ ምክንያትሽ የእሷን ስራ የምትለቂበት ምክንያት በአንቺ ነግሬያታለሁ። ምክንያቱን እኔ ነግሬያታለሁ። ምክንያቱም እሷ በምን ምክንያት መሰለሽ ኖርማሊ እሷ የምትፈልገው በእሷ አካውንት እንድገባ ነው። እኔ እና እሷ የተስማማንበት ደግሞ በራሴ አካውንት ነው። እሷ ደግሞ እሺ ብላ ተስማምተ ምናምን እየሰራን እያለ ከዛ ደግሞ እኔ ቪዲዮ ሰርቼ በዛ እንትን እንድል ምናምን ትፈልጋለች። እኔ ደግሞ በራሴ አካውንት ነው የምፈልግ እንጂ እንዴት ነው በአንቺ አካውንት የምትይኝ? መጀመሪያ የተስማማን እኮ በእኔ አካውንት ነው ብዬ ነገርኳት። ምንድነው ችግሩ? አካውንት ብትሰሪ ምንድነው ልዩነቱ? በአንቺ ብትሰሪ አይ መጀመሪያ ለምን ተስማማሽ? አንቺ ንገሪኝ። አንቺ ለምን ተስማማሽ በአንቺ አካውንት ሰራ? አሁን ነገ አንቺ ብትሄጂ አንቺ እሷ ጋር ወራት ሰርተሽ ብትሄጂ ከስተመሮቿን ይዘሽ ትሄጃለሽ። ስለዚህ በራሷ አካውንት ነው መሆን ያለበት። ትክክል ናት እኮ። በምን ሀገር ቋንቋ ነው የኔ አካውንት እያለ በእሱ አካውንት የምገባው? መጀመሪያ ለምንድን ነው ያልተናገረች ታዲያ? የተስማማንበት ምክንያት በምንድን ነው? በአንቺ አካውንት ልትሰሪና ልትለውጪ ብላ ነው የተግባባ ነው። ኦኬ የገባውበት ሀዛ መጨረሻ ላይ ለምን ሀሳቧን ቀየረች? ምክንያት ይሄን አስረጅ። መጀመሪያ ምክንያት ለምን የተስማማችሁት? በአንቺ በእሱ አካውንት እንደምትሰሩ ነው። በእኔ አካውንት በእኔ አካውንት ላይ የተስማማ ነው። ለምን ስልክ ደውላ አውርተን ምናምን። ጥሩ ስትሄጂ ታዲያ ለምንድን ነው ሳትነግሪያት የሄድሽው ታዲያ? ቤቷ ባለችበት እሷ ባለችበት እኔ ነግሬያታለሁ። ኦኬ ነግረሻታል። ባለችበት እሷ ባለችበት ለምን አልሄድሽም? እስክትመጣ ጠብቀሽ ባለችበት ለምን አልሄድሽም? እውነቱን ልንገርሽ የእሷ ቲክቶክ አካውንት ላይቭ ላይ ብትገቢበት ሰው የሚገባ 2 ሰው እና 3 ሰው ብቻ ነው። 2 ሰው ብቻ ለምዳል። እኔም ይኸውልሽ በ2 ሰው ነው የጀመርኩት ላይቭ ስጀምር። ኖርማል ነው ቢሆንም ይኸውልሽ አንቺ ላይቭ ላይ የምትጀምሪው እኮ አንቺ እኮ ሜቢ የምትሰሪውና እኛ የምንሰራው አንድ አይደለም ሀቡ። አንቺ ኦልሬዲ እኮ ነው እኛ እኮ ቢዝነስ አንድ ሰው ነው የሚጀምረው። ከአንድ ሀ ብሎ አንድ ይጀምራል። አንድ ነው እያደገ የሚሄደው። ኢትስ ኦኬ ያድጋል እኮ የማይሆን ነገር ነው። እና ታዲያ እኔ ለ2 ሰው ብዬ ጉሮሮዬን ቶንሲል እንዲይዘ ነው እንደምትፈልጊው አንቺ? ደሞዝሽን እስከከፈለችልሽ ድረስ አንቺ ምን ቸገረሽ? ደሞዝ ከከፈለች እንዴ እና ዛሬ አልተሸጠም። ለምንድን ነው ዛሬ? እኮ ብዙ አላስገባንም። ዛሬ እኮ እንደ ትናንት ነው አልነበረም ምናምን። እንዴ አረ ወቀሰ ይቅርብኝ። ምን እንዴ ባይሸጥም ደሞዝ ይከፈላል አይከፈልም? ቢሸጥም ባይሸጥም ደሞዝ ይከፈላል። ያንን ተይውና ይኸውልሽ ተሸጠም አልተሸጠም ወቀሳለሁ ዙሮ ዙሮ። ለምን በበቀደም ለምሳሌ ማለት ከ31 ላይ በጣም ብዙ ሰው ኦርደር አድርጎ ነበረ። ከዛ በሚቀጥለው ቀን ደግሞ ኖርማሊ እንትኑ ቀዝቀዝ ሲል ምናምን እንዴ ትናንትና በጣም አሪፍ ተሽጦ ነው፣ ዛሬ ደግሞ ብዙም አይደለም። እንደገና ደግሞ ኦርደሮች ደግሞ እየተመለሱ ነው፣ ስልክ እያነሱ አይደለም። አንዳንድ ሰዎች ኦርደር ጠልቦ ሲያበቁ በትክክል እያስገቡ አይደለም ምናምን። እንዴ ቢቀርስ እንዴ ቀን በቀን በእኔ ላይ ኮምፕሌት የቀረበብኝ እነሱ ብዙ አልተሸጠም እያሉ እየወቀሱኝ፣ ከዛ በላይ ደግሞ ኦርደር የሚያደርጉት ደግሞ የማዳም ቆሞች ደግሞ ኮምፕሌት እያደረጉብኝ እንዴ ቢቀር። ከዛም በኋላ እኔ ሁሉ ነገር ጠዋት ላይ ነገርኳት፣ ለባለቤቷም ነገርኩት። እኔ ይሄ ነገር ይቅርብኝ፣ የዚህ ስራ ይቅርብኝ ብዬ ነገሩ። ለምን ሲለኝ ሁሉ ነገር አስረዶት። አዎ ይገባኛል፣ አንቺ ገና አዲስ ስለሆንሽ ይገባኛል። አዎ አንቺ ትንሽ እንትን ውስጥ ስለማታውቂው ነው። አዛ ለእሷም ደግሞ ሁሉ ነገር አስረዷት። ከዛም በኋላ እሷ ደግሞ እኔን ለመቀየር ሞከረች። ችግር የለውም ብዙ ነገር አለችኝ። እንዴ እና ታዲያ ምን ላድርግ? እሺ እኔ ሰምቼሻለሁ። እኔ ማውራት ከቻልኩ ሀቡ ፍቀጅልኝ ላውራ። ቆይ መጀመሪያ ሀቢባ እንድታምን ፈልጋለሁ። ብቻ እቃውን ጥለሽ መሄዷ ይኸውልሽ፣ አንቺም ስህተት አለብሽ ሰሚራ፣ ሀቢባም ስህተት አለባት። ሰው ሆኖ የማይሳሳት የለም፣ የማይሳሳተው ፈጣሪ ብቻ ነው። ሀቢባ ሱቋን ሳታስረክቢያት መሄድሽ ትክክል አይደለም። እሷ በሌለችበት መሄድሽ ትክክል አይደለም ነው ያልኩሽ እኔ። ገባሽ? ቆይ አሜንን ኢትዮጵያ ላስወጣትና ሪም እንዳስገባ
እሺ ሪምሻ ላኪ ፍላወር እና በሌለችበት መሄድሽ ትክክል አይደለም፣ ይሄ ስህተት ነው ያሉት። ገባሻ? አዎ ይህን ተሳሰቻለሁ፣ ልክ ነሽ። የቀጠረኝ አካል በሌለበት ንብረቱን ቆጥሬ ሳላስረክብ ገንዘቤን ሳልቀበል መሄዴ ትክክል አይደለም ብለሽ ስህተትሽን ማመን አለብሽ። እሺ ሰሚራ ደግሞ ምንድነው ደሞዟን አለመመለስሽ ኦልሬዲ ክፈይኝ ብላ ልካልሽ ጸጥ ማለች። ስንት ቀኑ ነው ይሄ ሜሴጅ ከተላከ? ቀኑን አያሳይም እዚህ ጋር። እሱም ብቻ ካንቺ ሶስተኛ ቀኑ ነው ሲጀመር፣ አራተኛ ቀኑ ነው ዛሬ ራሱ እኔ ሲጀመር። ሀቡዬ አዳምጡኝና እኔ ላውራችሁ። እኔ እስካሁን ድረስ ብሯን ያልሰጣሁት ከዚህ እንደሄደች ስሜን ስታጠፋ ስለሰማሁኝ መጀመሪያ እውነቱን ተናግሬ መስጠት ስላለብኝ ነው፣ እንደኔ አስተሳሰብ ማለት ነው። ከዛ በመቀጠል ደግሞ በ28 እኔ ጋር ስትመጣ ቀጥታ እቤት አይደለም የመጣችው፣ ወረቀት ችግር ስላለባት ቢሮ ነው ይዣት ሄድኩኝ የሷን ወረቀት ለማስተካከል። ከዛ በመቀጠል በ29 30 31 ወላሂ ላዚም እሷ በየሰዓቱ የሆነ የሚደወልበት ሰዓት አለ። የእሷን ማስተካከል ያለባት መጨረስ ያለባት ነገር ስላለ አንድ እሱን ነገር ለማስተካከል ታሲል እንሄዳለን። እዚህ ስልክ ታወራለች። ሁለት ስራ እያሳየኋት ነበር። ለምሳሌ መስራት አለባት። አንዴ ልመርቅና ጣኑ እንዳያልቅ ቡናዬ ስለበረደ ከዛ የምትቀጥይልን በ28 እሷ መታመን እንዳደረገች እሷ አምስቱንም ቀን ላይቭ ላይ ከጠዋት 10 ሰዓት እስከ ማታ 10 ሰዓት 12 አወር በስነስርዓት ስራዬን ሰርቻለሁ እያለች ያለች። ስለዚህ ከአንቺ ደግሞ ኤክስፕላኔሽን እንፈልጋለን። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ድረስላቸው። ማንም ሰው አይክፋው እዚህ ምድር ላይ ማንም አይዘን። ሁሉም ሰው ሰላም ደስታ ይሁን። ሁሉም ሰው ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። እርጉዞችን በሰላም ይገላግላችሁ። ነጋዴዎች ገበያችሁን ፈጣሪ ይክፈትላችሁ። አሚን አትሉም? ነጋዴዎች ሁላችሁም ነጋዴዎች ፈጣሪ ገበያችሁን ይክፈትላችሁ። አሜን አሜን። በቃ ጨርሻለሁ። እሺ ሰሚራ፣ እኔ ከአንቺ መስማት የምፈልገው ሀቢባ ከ28 ጀምሮ አንቺ ጋር በስነስርዓት በተነጋገራችሁበት መሰረት ስራዋ ላይ ተገኝታለች ወይ? አምስቱንም ቀን ከ10 ሰዓት ጠዋት ላይቭ ከፍታ እስከ ማታ 10 ሰዓት ላይ ላይቭ ላይ ቆይታለች ወይ? ይህንን ጀምሪ። እኔ አሁን ስራ ጀምሪ ያልኳት በአንድ ነው። በ28 በ29 በ30 እስከ 31 ድረስ መጨረስ ያለባት ነገር ነበር እና በሱ ጉዳይና ሌላ ነገር ስራ እያሳየኋት ነበር። ከኔ ጋር ነው ያለችው፣ ግን ስራ እያሳየኋት ነው። ሙሉ ሰዓት ከጧት እስከ ማታ አልሰራችም። በ31 ሱቅ ሄዳ ኦርደር አውጥታለች። የ5 ቀኑን ደሞዝ ከፈለገች እኔ እሰጣታለሁ። አልሰጥም አላልኩኝም፣ ግን መጀመሪያ እውነቱን ማውራት ስላለባት ነው አሁን ድረስ ያላስገባሁላት በአካውንቷ። ከዛ በመቀጠል ደግሞ ሰሚራ በአንድ ጀምር ያልሽበት ማስረጃ አለ? ቀን አንድ ስራ ጀምር ያልሽበት እሷ ትናገር። እኔ ሀቢባ ሰሚራ ቀን አንድ ነው ስራ ጀምር ያለችሽ እና እሷ ማስረጃ አለኝ አለችሽ? የለኝም እራሷ ትናገር አለች። ወላሂ ብዬ ነው የምነግርሽ፣ ምክንያቱም እኔ ቪዲዮ ለዚህ የለኝም። ኖ ቮይስ ወይም ቴክስት ካለ የተጻጻፋችሁ በምንድን ነው ታዲያ ቀን አንድ ጀምር ያልሻት ስራ? ቁጭ ብዬ እሷን የነገርኳት ከዚህ በኋላ በአንድ ጀምረሽ ስራሽን ቀጥይ፣ ደሞዝ በ2500 ለአንድ ወር አደርግልሻለሁ፣ ቀጣይ ስራውን ከለመድሽው በ3000 አደርግልሽና አብረን እናድጋለን፣ አብረን እንሰራለን ብዬ ነው የነገርኳት። ይሄን ቃሏን ካጠፈች እሱክ የ5 ቀን እሰጣታለሁ። አረ እውነትሽን ነው እንዴ ሀቢባ? ሪስፔክት ነው ሀቢባ። በጣም ሰው ትንቂያለሽ ሀቢባ። ሪስፔክት ነው። እኔ ሰው አንቅ ትህትና ነው። ቆይ ሰሚራ ሀቢባ እሷ በትልቅ ትህትና ያው ህዝቡ ይመሰክራል። በትልቅ ትህትና እያወራች አንቺ ኧረ እባክሽ ነው ብለሽ የመንደሪ አወራር የምታወሪው ለምንድን ነው? ሪስፔክት ፉሊ አውሪያት። እሷ ሪስፔክት ፉሊ ነው እያወራች። እሷ አሰሪ ሆና አንቺ ሪስፔክት ፉሊ እያወራች አንቺ ለምንድን ነው የንቀት ወሬ የምታወሪያት? እኔ ማንም ሰው አልነኩም። እኔ ማንም ሰው አልነኩም። እባክሽ ምናምን አትበያት። ኧረ እባክሽ ነው እንዴ ምናምን አትበያት። ፕሮፌሽናሊ ኦኬ፣ በዚህ ቀን እንደዚህ የሽ ልክ እሷ በትህትና እንደምታስረዳው በትህትና አስረጂ።
አዎ ነገርኩሽ እኮ እኔ እኮ በተትና እየጠየኩሽ እየነገርኩሽ ነው ያለሁት። በ28 መጣው በ29 ስራ ጀመርኩ አለቀ። ከዛም በኋላ በሁለት ጨረስኩ። እሷ በአንድ ጀምሪ ብላሻለች አላለች? መቼ ብላለች አላለችም? በአንድ ጀምሪ ኦኬ በአንድ ጀምሪ እኔን አላለችኝም። እንደገባው በ28 አልጀመርኩም። 28 ሙሉ ቀን ተሲልና ተድቢር ምናምን ይደናል። ከዛ በ29 ነው ኦልሬዲ እንተሞር ስታርት ያልኩኝ ስራውን ማለት ነው። ኦኬ ከዛም በኋላ ደግሞ ያንን እንትን ብዬ እስከ 2 ድረስ ሰርቼላታለሁ። ናታለ እሺ ችግር የለውም። ኦልሬዲ ከሷ ጋራ ወላሂ በይና እኔ ችግር የለውም። እኔ ወላሂ ብዬሻለሁኝ። ምክንያቱም እኔ አንቺን ሳወራሽ እያንዳንዱ ነገር አልቀዳሽም፣ ሪከርድ አላደርግሽም፣ አልጠረጥርሽማ። እኔ ነገ ጧት እንደዚህ ታሳጭኛለሽ ብዬ ወይም እኔ ጋር አብረሽ ስኖሪ እኮ እንደ እህት ነን፣ እንደ ቤተሰብ ነን አይደል እንዴ? ስቀን ተጫውተን በልተን ጠጥተን እንደ ፋሚሊ ነው ስንኖር ነበር። ሁሌ ሰው ረዳት ስትቀጥሪ እንደ ፋሚሊ ነን የምትይ ከሆነ አናትሽ ላይ እንድታስወጪ ነው የምትሆኚው። አንቺ አሰሪ ነሽ። ኦኬ ባውንደሪሽን ጠብቂ፣ መስመርሽን ጠብቂ። አሰሪና ሰራተኛ መስመራቸውን ካልተጠበቁ መሰፋፈጥና ችግር ይመጣል። ኦኬ መጀመሪያ ሰው ስትቀጥሪ ትነጋገሪያለሽ። ደሞዝ ይሄን ያህል እከፍላለሁ፣ ስራ ከዚህ ሰዓት እስከዚህ ሰዓት፣ በቃ ስራን ትሰራለሽ፣ ደሞዝ ትከፍያለሽ። አጉል ጓደኛ መሆን አጉል አፍና አቦ። ሌላ ነገር ደግሞ እኔ ከመጀመሪያው ከእሷ ጋር የተነጋገርኩት ነገር የእሷን አካውንት ገስት ላይ እንድታስገባ ነው። የእኔ ለራሴ ግሪን ፍላግ ፉድ ስታፍ የሚል የስልክ የቲክቶክ አካውንት አለኝ የሱቁ፣ በዛ እንድትገባ ነግሬያታለሁኝ። ከዛ ባለፈ ግን መመቀኛኘት ምን ያደርጋል? አበሻ አይደለን እንደ ኢትዮጵያዊ አይደለን? እሷ በእኔ ቤት ብትገባ ምን ትሆናለች? አስለን እኔ ቃል የለኝም በእሷ ቲክቶክ እንድትሰራ አበደን አልተነጋገርኩም ከእሷ ጋር። በቃ አሁን ይኸውልሽ አዲስ ረዳት ስትቀጥሪ በደንብ ትነጋገሪያለሽ። ከዚህ ትምህርት ትወስጂና ማለት ነው። ገባሽ አይደል? አሁን ግን ማስረጃ ስለሌለ በቀን አንድ ጀምሪ ያልሽበት ማስረጃ ስለሌለ ምንድነው አንቺ ሐቅሽን ፈጣሪ ያውቃል፣ አላህ ያውቃል። በአንድ ጀምሪ ብለሻት ከሆነና በ28 ለሷው ፕሮሰስ ልትረጃት ራሷን ብላለች። ቅድም ረድታኛለች፣ በተስሂል አብራኝ ሄዳ ረድታኛለች ብላለች። ራሷ የረዳሻትን ያየ አምላክ ይቆጥርልሽና እሱ ይከፍልሻል። ስለዚህ የ5 ቀን አንቺ በላ አኒው አን አህሌ ብለሽ አንቺ ላይ ሊመጣ ያሰበ ሙሽኪላ፣ በላ፣ በሽታ፣ አደጋ ምንም አይነት ነገር ይዞልሽ እንዲሄድ የ5 ቀን ቆጥረሽ አስረክቤ አለቀ። ቁጣትን ደግሞ ሀቡያ ይጎዳትም ለእሷ ለሰሚራ የ5 ቀን ደሞዝ ብትሰጣትም ደግሞ አይጎዳትም። ሀቋ ማለት ሀቋ ነው። ኦልሬዲ ማሳየት ራሱ ማርዬ የስራው አካል ነው። ማሳየት ማስተማር፣ አንቺ ቤት ሀብላ ከመጣችበት ቀን ጀምሮ ሀቋ ነው። ማሳየት ማስለመድ የስራው አካል ስለሆነ ፎሎ አድርጓት ጋይስ፣ ፎሎ አድርጓት። ሰሚራን አበረታቷ፣ ፎሎ አድርጓት። 2 ሰው ብቻ ነው ላይቭ ላይ የሚገባው። ለዛ ነው ሀቢባ በእሱ አካውንት ልትሸጥ ፈቃደኛ ያልሆነችው። 2 ሰው ብቻ ላይቭ ላይ ስለሚያያት ነው። ፕሊዝ ሁላችሁም እዚህ ጋር ያላችሁ ፎሎ አድርጓትና አበረታቷት። ላይቭ ላይ ሰው ገብቶ ላይቭ አክቲቭ እንዲሆንላት ፎሎ አድርጓት። ፎሎ አይከፈልበትም፣ ነፃ ነው። ፎሎ አድርጓት። ለሚሰራ ሰው ፎሎ ማድረግ እና ደግሞ ሁሌም ከተበደለ ሰው ጎን ስለምትቆሙ አመሰግናለሁ። ገና እኔም ሳልላችሁ ራሳችሁ ጀምራችሁት ይኸው ብዙ ሰው ፎሎ አድርጓታል። ሁላችሁም ፎሎ አድርጓት እና አበረታቷት። ሁላችንም ስንጀምር ከሀ ነው የምንጀምረው፣ ከአንድ ነው። እኔ ሀብዬ ላይቭ የገባሁበት ቀን 1 ሰው ነበር ላይቭ ላይ የነበረው። ይኸው ዛሬ 4600 ሰው አለ። ሁላችሁም ዛሬ የምትጀምሩ ዛሬ 1 ሰው ቢያያችሁ 2 ሰው ቢያያችሁ ነገ በሺዎች። እናንተ ብቻ በህይወት ኑሩ፣ ቀጥሉ የምትሰሩትን ነገር እንጂ ታድጋላችሁ። ኢትስ ነቲንግ ነው። ፎሎ ነቲንግ ነው። ቪው ነቲንግ ነው። ይመጣል ይሄዳል። በዚህ በፎሎ እና በቪው ራሳችንን እንደሆነ ነገር ልናይ አይገባም። ነቲንግ ነው። ማንም ከመሬት ተነስቶ ማደግ ከመሬት ተነስቼ ነው ይኸው እዚህ የሁሉ ፎሎ ምንም ነው። ሁሉም የፈለገ ሰው ሁሉ ከመሬት ተነስቶ ዛሬ ጀምሮ ነገ የፈለገበት ቦታ ላይ መድረስ ይችላል። ስለዚህ ለፎሎ እና ለእውቅና ብላችሁ አትመጻደቁ። ሰው ላይ ብዙ ሰው አያየውም ብላችሁ አንድ ሰው ብዙ ፎሎ የለውም ብላችሁ እናንተ በፎሎዋችሁ እና በቪያችሁ ሰው ላይ መመጻደቅ ትክክል አይደለም። ይሄን አይቶ ፈጣሪ ያላችሁን ፎሎ እና ቪው ይነሳችኋል። ከዛም በላይ ነገር ሊደርስባችሁ ይችላል። ስለዚህ አበሻ እርስ በርስ አንናናቅ፣ እርስ በርስ እንከባበር። አረብ አሰሪን እንደምናከብረው አበሻንም እናክብር። ለምን አበሻዋም ሆነ አረቧ ድርሃም ነው የሚከፍሉ፣ ያም ድርሃም ነው የሚከፍለኝ። መዳሜ አበሻ ሆነች ኢትዮጵያዊ ሆነች አረብ
እኩል ደሞዝ እስከከፈለችኝ ድረስ እኩል አከብራቸዋለሁ። ዜጋዬ ስለሆነች አልንቃትም። ሀበሻዋን ስራችንን ስናከብር ነው እድገትም የምናገኘው። አሁን ሀቢባ ንብረትሽን በሌለሽበት ቤትሽን ጥዬ ስለሄድኩኝ ይቅርታ በያት ሀቢባ። እሺ እህቴ ሰሜራ ጥፋት ካጠፋሁ በጣም ይቅርታ አድርጊልኝ። እሺ ያው እንግዲህ ማለት ከሰው ስህተት ከብረት ዝገት የሚባል ነገር አለና ካጠፋሁ በጣም ይቅርታ አድርጊልኝ። እሺ ይቅርታሽን ተቀብያለሁ። ብርሽንም አስገባልሻለሁ። ስንት ብር ነው የ5 ቀን ንገሪን፣ እቅጩን እንወቀው። ካስገባሽ በኋላ ደግሞ ለእኔ ቁጥሬን ከረዋን ወስደሽ ደረሰኙን ላኪልኝ። መግባቱን ብሯን ሐቋ መረከቧን ማየት ፈልጋለሁ ባይኔ። ስንት ነው የሚመጣው የ5 ቀን ደሞዝ? አሲና ንገሪ። ስንት እንደሚመጣ አስቤ እሰጣታለሁ። ችግር የለውም። 2500 ሲካፈል ለ30 ነው አይደል? አካፍዬ ለምን እኔ እዚሁ አልነግርሽም? አያ ሀቡዬ ኦኬ 420 ድርሃሟን አስገቢላትና ደረሰኙን ላኪልኝ። የ5 ቀን ነው ሀቢባ? አዎ የ5 ቀን 420 ድርሃም አስገቢና በቀን 83 ድርሃም ነው የሚሆነው። 2500ን ስታካፊው 83 ድርሃም ነው የሚሆነው። 83 ደግሞ ለ5 አባሹ 420ዋን አካውንቷ ላይ አስገብተሽ ደረሰኙን ላኪልኝ። እሺ ሰሚራ ደግሞ አስገባላታለሁኝ። ሀቡ ስለ መልካምነትሽ ቃል የለኝም። በአሁኑ ብቻ ሳይሆን ብዙዎችን ስትረጂ በብዙ ነገር እያየሁሽ ነው። አመሰግናለሁ። አላህ ያሰብሽውን ያሳካልሽ፣ ልጆችሽን አላህ ይጠብቅልሽ። በጣም ሁላችሁንም አመሰግናለሁኝ። ሀቢባ ደግሞ ምናልባት ሳላቅ ያስቀየምኩሽ ካለ ይቅርታ። አፍሽንም ደግሞ ማለት አንዴ ኮመንት ላይ የሰራችባትን ቪዲዮ ታጥፋላት የሚሉ አሉ። ቪዲዮ እኮ አልሰራችም፣ ላይቭ ላይ ነው ያወራችው። ቪዲዮ ሰርታለች። ቪዲዮ በማን ቆይ አንዴ አቁሚ ሰሚራ፣ ቪዲዮ ሰርተሻል? ቪዲዮ ማነው ቪዲዮ ሰርታለች ያለው? ቪዲዮን አምጭና ለሀይ በሸር አድርጊላት። አልሰራችም ቪዲዮ፣ ላይቭ ላይ ነው ያወራችሁ። ላይቭ ላይ ያወራችሁ ነው ሪካርድ ተደርጎ የተፖስተው እንጂ እሷ በፔጇ ቪዲዮ ሰርታ አይደለም። ያ አይደለም ሪካርድ እንትን ተብሎ ነው ላይቭ ላይ ነው የተቀረጸው። እና ነገ በሆነ ነገር ትገናኛላችሁና አልሰጥም የሚል ቃል ካፏ ሳይወጣ ገንዘቡን በትህትና እያወራች ላይቭ ላይ ልትናገሪ አይገባም ነበር። እንደገና ጁጁ ጋር ደውለሽ ፎቶዋን ነው የምለጥፍባት ብሬን ታምጣ ምናምን አልሰጥም አላለች። ብትኖሩ ይገባታል። ብትኖሩ እኔ ራሱ ፎቶዋን ለጥፌ የሰው ላብ የሰው ሀቅ አልከፈለችም ብዬ ቪዲዮ ሰራባት ነበር። ግን አልከፍል ላላለ ሰው እንደዚህ በጣም በትህትና ለሚያናገር ሰው እኛም ብናከብር ጥሩ ነው። በጣም አመሰግናለሁ ሀቡዬ። ችግር የለውም በርቺ፣ አበረታቷት፣ ፎሎ አድርጓት። እዚህ ጋር ያላችሁ 4600 ሰዎች ሁላችሁም ሰሚራን ሰው ለመርዳት ሰው መሆን በቂ ነው የሚለውን አካውንት ፎሎ አድርጓትና አበረታቷት። ላይቭ ስትገባ ታፕታፕ ኮፒ ሊንክ ሼር አድርጉላት፣ ትደግ። እቺ ሰው ስታድግ